ሰላም እንደምናላችሁልን ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች ማን ዩናይትድ ኢንፎ ወደ እናንተ መደመጡን ጀምሯል። በፖስት ማች ሪቪው የተገናኘ ነው። በእንግሊዝ ፕሪሚየር ሊግ የ17ኛ ሳምንት የዌስት ሚድላንድ ጨዋታ በበርሚንግሃም ከተማ ማንቸስተር ዩናይትድ በቪላ ፓርክ ከአስቶን ቪላ ጋር ተጫውቶ 2-1 ሽንፈት አጋጥሞታል። ከሽንፈቱ በላይ ጉዳቶቹ አሳሳቢ ሆኖ ተመልክተናል። ስለ ጨዋታው ብዙ ሀሳቦች ልናነሳ ከእናንተ ጋር ቆይታ ልናደርግ ተገናኝተናል። ደካማ የነበሩ ተጫዋቾችን ልንነጋገር፣ ስለ ሌኒ ይሮ፣ ማኑ ኡጋርቴ እንዲሁም በጨዋታው ስለ በአማካኙ ስለተሰለፉ ሊሳንድሮ ማርቲኔዝ በጥቂቱ ልናነሳ፣ የብሩኖ ፈርናንዴዝ ጉዳት ለማንቸስተር ዩናይትድ የሚኖረው ስጋት በጣም አሳሳቢ ነው። እሱን ልናነሳ ከእናንተ ጋር ተገናኝተናል። በተወዳጁ ማን ዩናይትድ ኢንፎ ገጽ ላይ ነው የምትገኙት። ወደ ቪላ ፓርክ ሄዶ መጫወት ለማንቸስተር ዩናይትድ በታሪክ ውስጥ በጣም ቀላል ነበረ። ያን ፐርፎርማንስ ቀላል ሊሆን የሚችለውን ፐርፎርማንስ ማሳየት ይችላል፣ ግን ውጤቱ 2-1 ሆኗል። የሞርጋን ሮጀርስ ሁለት ተመሳሳይነት መልክ ያላቸው ጎሎች ማንቸስተር ዩናይትድን ለሽንፈት አብቅተውታል። እሱን ነው እየዳሰስን የምንቆየው። ሰብስክራይብ ያደርጋችሁ እንዲሁም ደግሞ የኮሜንት መስጫው ባር ላይ ሀሳቦቻችሁን እየጻፋችሁ ትከታተሉን ታደምጡን ዘንድ ከፍቅር ጋር እንጠይቃለን። ተመልሼ እመጣለሁ። የምትገኙት በተወዳጁ ገጽ ማን ዩናይትድ ኢንፎ ነው። በቪላ ፓርክ ለአመታት በቪላ ፓርክ በነገስንበት ሜዳ ሽንፈቶች አጋጥመናል። በቪላ ማሸነፍ ለማንቸስተር ዩናይትድ በጣም ቀላል ነበር፣ ሙዝ ልጦ እንደመብላት። ግን ያን ሁሌ በምናሸንፍበት መንገድ ነው ቪላን የገጠምነው። ግን እጆቻችንን እና የአሰልጣኙን ሀሳቦች ሁሉ እስርስር የሚያደርጉ ጉዳቶችና የስኳድ ጥበት ተመልክተናል። እኔ ለአመታት አንድ ቡድን በዚህ ያህል ልክ ከቋሚ አሰላለፎች ውስጥ የስኳድ መሳሳት ሲያጋጥመው ተመልክቼ አላቅም። በቅርብ ዓመታት ተመልክተናል። ማንቸስተር ሲቲ በርካታ ተጫዋቾች ሲጎዱበት ወይም ደግሞ ኒውካስልና ኤዲራው ለአስተላለፍ እስኪቸገሩ ድረስ ጉዳቶች ሲያጋጥሟቸው ተመልክተናል። ብራይተን በዚህ ውድድር ዓመት እንደዚህ አይነት፣ አርሰናል እንደዚህ አይነት ጉዳቶች ሲያጋጥሙ ተመልክተናል። ግን በዚህ ያህል መጠን አንድ ቡድን የስኳዱ ወይም ደግሞ የመጀመሪያ አስተላለፎቹ ሲሳሳ ስለመመልከቴ ግን እርግጠኛ አይደለሁም። በውድድር ዓመቱ ጅማሮ ላይ ስለ ስኳድ ጥበት ብዙ ስናነሳ ነበር። ማንቸስተር ዩናይትድ እንዲሁ በአንድ ውድድር ላይ መሳተፉ ብቻ ያን ያህል ስኳድ ሰፊ ስኳድ አያስፈልገውም ተባባልን እንጂ ስኳዱ ሲጀመር በውድድር ዓመቱ በጣም ጠባብ ነበር። ግን ደግሞ እንደዚህ ሲሳሳ መመልከት በጣም አስቸጋሪ ነው። ከቋሚ አስተላለፍ ተጫዋቾች ውስጥ ገና ጨዋታው ከመጀመሩ በፊት ሶስቱን ተጫዋቾች በአንድ ሳይድ በቀኝ ሳይድ ያሉትን ናስር ማዝራዊ፣ አማድ ዲያሎ፣ ብራያን ምቤሞን ወደ አፍሪካ ዋንጫ ሸኘ። ከጨዋታው አስቀድሞ ባለፈው ሳምንት በነበረበት ተደጋጋሚ ድምር 5 ቢጫዎች ከጨዋታው ውጭ ሆነው ካስሜሮ በአማካይ አልነበረም። ጨዋታው ሊጀምር የቲም ኒውስ ስንሰማ እናም በፍላሽ ኢንተርቪው ሮበን አሞሪም ወደ ሚዲያዎች መጥቶ ኮቢ ማይኖ ከአሰላለፍ ውጭ እንደሆነ በጉዳት ምክንያት ገለጸ። እርግጥ በጉዳት ምክንያት ከአሰላለፍ ውጭ እንደሆነ የገለጸበት አነጋገርና ቶኑ ልክ አይመስልም። ጥቂት እንደተበሳጨ በኮቢ ማይኖ ያስታውቃል። አላቅም ምን እንደተፈጠረ፣ በጉዳቱ የተፈጠረበት መንገድ ምን እንደሆነ አላቅም። ግን ጉዳት አጋጥሞት ከስብስብ ውጭ ነበርና በጣም ጠባብ ስኳድ ነበረ። ያ ይመስለኛል ማኑ ኡጋርቲን ወደ ቀጥታ ወደ ቋሚ አሰላለፍ ውስጥ በላይን አፕ ውስጥ እንዲካተት ያደረገው። ማንቸስተር ዩናይትድ በ3-4-3 አሰላለፍ ነው ወደ ሜዳ ገብቶ የተመለከትነው። የተለመደው በቅርቡ የነበሩት ባክስሪዎች ነበሩ። ሌኒ ይሮ እንዲሁም ደግሞ አይደን ሄቨን እና ሉክ ሾው ነበሩ። ከነሱ ፊት ላይ ሁለቱም ዊንግ ባኮች በግራ በኩል ፓትሪክ ዶርክ እንዲሁም በቀኝ በኩል ዲያጎ ዳሎ ሲጣመሩ፣ አማካኙን ብሩኖ ፈርናንዴዝ ከማኑ ኡጋርቴ ጋር ጨዋታውን ጀምረዋል። ከአጥቂው ቤንጃሚን ሴስኮ ጀርባ ላይ ሜሰን ማውንት እና በጨዋታው ውስጥ በጣም ድንቅ የነበረው ማቲያስ ኩኛ ተጣምሮ ተመልክተናል ማለት ነው። እንግዲህ ጨዋታው እንደዚህ ነበር የጀመረ። ጨዋታው ሲጀምር አግሬሲቭ የነበረው ቪላ ነው፣ ግን የመጀመሪያ ጎል የማስቆጠር እድል የነበረው ግን ማንቸስተር ዩናይትድ ነው፣ በርቀት ማለት ነው። ማቲያስ ኩኛ በጣም ግልጽ ጎል የማስቆጠር እድል ነበረው። ከቅርብ ርቀት ያን ጎል ማስቆጠር ነበረበት። ከማንቸስተር ዩናይትድ 2-1 ከሆነም በኋላ አንድ የሄዲንግ ጎል ወይም በግንባር የሚቆጠር ጎል ለጥቂት ማቲያስ ኩኛ ሲያመልጠው ተመልክተናል በጨዋታው ውስጥ ማለት ነውና ሁለት ካስቆጠራቸው ጎሎች ውጭ ሁለት ተጨማሪ ጎሎች የማስቆጠር እድል ነበረው። ግን በጨዋታው በጣም ድንቅ ቀን ስላሳለፈ ለመተቸት ብዙ አስፈላጊ አይመስልም። እንግዲህ ማንቸስተር ዩናይትድ በሊግ ውስጥ ጎል ብዙ የሚያስቆጥር ብዙ የጎል እድሎች የሚፈጥር ቡድን ነው። በጨዋታው ውስጥ ከቪላ የተሻለውን ኤክስጂ አስመዝግቧል። 1.67 ኤክስጂ ማንቸስተር ዩናይትድ አስመዝግቧል። ቪላ 1.33 ነው ያስመዘገበ። ስለዚህ ሁለት ጎል ለማስቆጠር የተቃረበው ቡድን ማንቸስተር ዩናይትድ ነበር። ግን የሞርጋን ሮጀርስ ሁለት ቀኝ አንግል ከነሱ ቀኝ አንግል ከነሱ ግራ አንግል ከኛ ቀኝ አንግል
የተቆጠሩ ተመሳሳይነት መልክ ያላቸው ጎሎች ጨዋታውን ለውጥ ሲፈጥሩ ተመልክተናል። ሌኒ ይሮ ደግሞ በቀጥታ ለእነዚህ ሁለት ጎሎች ጥፋተኛ ሆኖ ሊቆጠር ይገባል። ከቀን ቀን የሌኒ ይሮ ብቃት እና በራስ መተማመን ሲወርድ የተመለከተው ምን እንደሆነ በእርግጠኝነት መናገር ይከብዳል። ግን ሌኒ ይሮ በዚህ ውድድር ዘመን ከአንድ ጨዋታ ወደ አንድ ጨዋታ ከአንድ ጨዋታ ወደ አንድ ጨዋታ እየወረደ የተመለከትነውና ሞርጋን ሮጀርስ ከቦክስ ውጭ አይደለም ጎል አስቆጠረም። ቪላ ከቦክስ ውጭ በጣም አስፈሪ ቡድን እንደሆነ ሞርጋን ሮጀርስ ከቦክስ ውጭ 3 ጎሎች እንዳስቆጠረ በዚህ ውድድር ዓመት ስናነሳ ነበር። ግን የመጀመሪያው ጎል ኦልሞስት ከቦክስ ውጭ ልትሉ ትችላላችሁ። ቦክስ ውስጥ ነው፣ ግን ኳሱ የመጣበት መንገድ፣ አንግል የፈለገበት መንገድ፣ አንግል አግኝቶ ኳሱን ከር ለማድረግ የሞከረበት እነዚህ ሁሉ ነገሮች ሲያደርግ ስፔስ፣ ቦታ፣ ታይም፣ ጊዜ ሌኒ ይሮ ሲፈቅድለት ለሞርጋን ሮጀርስ ተመልክተናል። ሁለተኛው ጎልም እንደዛው ነው። ልክ ወዲያውኑ ጎል ተቆጠረ። ሌኒ ይሮ በስጭቱን ሲገልጽ ተመልክተናል። ሁለቱም ጎሎች ሲቆጠሩ ሌኒ ይሮ ልክ አልነበረም፣ በፍጹም ልክ አልነበረም። ሌላ በዲፌንሶችን ብቻዎችን ለማንሳት አይደን ሄብን የተሻለ ሁሉ በሜዳ ውስጥ ሲያደርግ ተመልክተናል። በአንድ አጋጣሚ የመጀመሪያው አጋማሽ ታስታውሳላችሁ ብዬ አስባለሁ። ማኑ ኡጋርቴ የመሃል ሜዳ ክፍል ላይ ኳስ ተነጥቆ ያ ኳስ በፍጥነት ወደ ማንቸስተር ዩናይትድ የመከላከያ ቀጠና ወደ ቪላ የማጥቂያ ቀጠና ውስጥ አምርቶ ግን አይደን ሄቨን ኳሱን ያዳነበት መንገድ ሴሌሜንስን የመለሰውን ኳስ ባውንስ ባክ ያደረገውን የተከላከለበት መንገድ በጣም ግሩም ነበርና ለሱ የተለየ ቀን ነበር ለአይደን ሄቨን ማለት ነው። ማኑ ኡጋርቴ አሁን እርግጠኛ አይደለም ለማንቸስተር ዩናይትድ የሚመጥን ተጫዋች ስለመሆኑ ማለት ነው። ማኑ ኡጋርቴ በተፈጥሮ መጥፎ ተጫዋች ላይሆን ይችላል። በስፖርቲንግ ሊዝበን ቤት ውስጥ በነበረበት ጊዜ ውስጥ እንዲሁ በፒኤስጂ የመጀመሪያ ሳምንታት ውስጥ በጣም ጥሩ ተጫውቷል። ከዛ በኋላ ቀስ እያለ የወረደ ግን አሁን መልሶ የሚያገኘው አይመስለኝም። ሜንታሊቲውን ማለት ነው ሙሉ ነገሩን አጥቷል። በተለይ ደግሞ ከኳስ ጋር ማለት ነው። የቪላ የመጀመሪያ እቅዳቸው እሱን በፕሬሲንግ ኤሪያ ውስጥ ማጠር ነበረ። ተከላካዮች በቢልድ አፕ ለመውጣት ሲሞክሩ የማንቸስተር ዩናይትድ ተከላካዮች ያን ያህል ቪላዎች ፕረስ አያረጓቸው ነበር። ግን ሁለተኛ ፌዝ ላይ ወይንም የማንቸስተር ዩናይትድ ኳስ በሁለተኛ እንዲያድግ ወደ ሁለተኛ ሜዳ ቀጠና እንዲያድግ ኳሱ ማኑ ኡጋርቴ እግር ስር ላይ ሲገባ ግን እሱን ይከቡት ነበርና ስህተት እንዲፈጽም እንዲሁም ደግሞ በትኩረት እንዳይጫወት ሜንታሊ እንዲወርድ በጨዋታ ውስጥ በኮምፎርቴብል እንዳይሆን ሲያረጉት ተመልክተናል። እሱም ረድቷቸዋል ማለት ይቻላል። እንግዲህ ቪላ ተከታታይ 10ኛ ድሉን በሁሉም ውድድሮች ማግኘት ችሏል። ቪላ በጣም ፎርም ላይ እንደሆነ ማንሳት ይቻላል። ግን ማንቸስተር ዩናይትድ ቪላን በደንብ ሲፈትነው ተመልክተናል። በኳስ ቁጥጥር ድርሻ በልጦታል። ፖሴሽን ዲፌንሲቭ ሃፍ እንኳን ማንቸስተር ዩናይትድ የፕሬሲንግ በጣም የላቀ ነበር። እንግዲህ 57 ኳሶችን ማንቸስተር ዩናይትድ በእነሱ በቪላ ሃፍ መንጠቅ ይችላል። ማንቸስተር ዩናይትድ 15 ኳስ ነው የተነጠቀ፣ 54 ጊዜ ኳስ ነጥቋል። በዛን ያህል ልክ ባነጠቀምባቸው ማለት ነው። ግን ተመልክታችሁ እንደሆነ የማቲያስ ኩኛ ጎል ፓትሪክ ዶርክ ማቲካሽን ዲስፖሰስ ባረገበት ጊዜ በቀማው ሰዓት የተፈጸመ እንደዚህ ብዙ ኳሶችን ስንቀማቸው ነበረ። ዱዋሎችን እኩል ነበርና 24 ዱዋሎችን በተለይም ኤሪያል አሸንፈናል። ድሪብል ማንቸስተር ዩናይትድ 8 ድሪብል ነበር፣ 3 ብቻ ነበር። ኮርናዎች እኩል ናቸው። ውጤቱ በጣም የተጋነነ ነው ማለት ይቻላል። ሁለላንድ ድሮ ግን ማንቸስተር ዩናይትድ በጨዋታ ውስጥ ፍጹም ደካማ አልነበረም። ግን ከሽንፈቱ በላይ የሚያሳስብ ጉዳይ አለ አይደለ? የግድ ማንሳት ያለብን የካፒቴን ብሩኖ ፈርናንዴስ በጉዳት ምክንያት ከጨዋታው ውጭ መሆኑ በጣም ስጋት ነው የሚሆነው። ይኸውም አንድ የትዊተር ፖስት ስመለከት ነበር። ብሩኖ ፈርናንዴዝም ሰው ነው እና እንደ ሰው ተጎዳ ሚል ማለት ነው። ምክንያቱም እሱም በጉዳት ማሰብ በጣም ከባድ ነው የሚሆነው። ፌብሩዋሪ 2020 የመጀመሪያ ጨዋታውን ለማንቸስተር ዩናይትድ ካረገበት ጌም ጀምሮ ለማንቸስተር ዩናይትድ ያላረጋቸው ጨዋታዎች ቁጥር በጣም አነስተኛ ናቸው። 325 ጨዋታዎች ማንቸስተር ዩናይትድ ከፌብሩዋሪ 1 2020 ጀምሮ አድርጓል። በ308ቱ ጨዋታ ላይ ተሳትፏል። 17 ጨዋታዎች ብቻ አልፈውታል። 17 ጨዋታዎች ብቻ ማለት ነው። 292 ጨዋታዎችን ደግሞ በቀጥታ ጀምሯል። 292 10 ጨዋታዎች ብቻ ከተጠባባቂ ተነስቶ ጨዋታዎችን ጀምሯል። በሶስት አጋጣሚ እንግዲህ ተቀይሮ ወጥቷል። በረፍት ሰዓት 40ኛው ደቂቃ ነው ጉዳቱ የተሰማው። ከዛ እስከ ረፍት ቆይቶ በሊሳንድሮ ማርቲኔዝ ነው እንግዲህ ተቀይሮ ሲወጣ የተመለከትነው። በሶስት አጋጣሚዎች ነው እንግዲህ በረፍት ሰዓት ተቀይሮ የወጣ ብሩኖ ፈርናንዴዝ። አንደኛው ጥቅምት 2020 ከስፐርስ ጋር በነበረ የፕሪሚየር ሊግ ጨዋታ፣ ሁለተኛው ፌብሩዋሪ 2021 ከሪያል ሶሲዳድ ጋር በነበረ የዩሮፓ ሊግ ጨዋታ፣ እንዲሁም ትናንትና ነበረ ተቀይሮ የወጣ። ከነዚህ አጋጣሚዎች ውጭ ብሩኖ ፈርናንዴዝ ተቀይሮ የወጣባቸው አጋጣሚዎች የሉም። ማንቸስተር ዩናይትድ እሱን በብዙ ጊዜዎች አጥቶት የሚያውቅ አይመስለኝም። ግን ይሄ ለረጅም ጊዜ ይሆናል ማለት ነው።
ኦልሞስት ለአንድ ወራት ያህል ከሜዳ ሊርቅ እንደሚችል ተዘግቧል። ሩበን አሞሪም ያመነው ነገር ለሚቀጥለው የኒውካስል ጨዋታ ይመለሳሉ ወይ ተብሎ ሲጠይቅ ሁለቱም ማይኑ ብሩኖም እንደማይመለሱ ነው ማረጋገጥ የቻለው። ስለዚህ ሊቻ እንደ ትናንት ነው ፐርፎርማንሱ በአማካይ ስፍራ ውስጥ የመሰለፍ እድሉ ሰፊ ነው። እንግዲህ ሊሳንድሮ ማርቲኔዝ እሱን ማንሳት ያለብን ይመስለኛል። በጨዋታ ውስጥ በአማካኝ ስፍራ ነው እንግዲህ ተሰልፎ ያገኘ ነው እስከ ሰከንድ ሃፍ ማለት ነው። እንግዲህ መጥፎ ፐርፎርማንስ አልነበረውም፣ በፍጹም መጥፎ ፐርፎርማንስ አልነበረውም። በጨዋታ ውስጥ ማድረግ የሚገባውን ነገር ሁሉ ሲያደርግ ተመልክተናል። ሻይ ላክሲና ጃክ ፍሊቸር ወጣቶቹ ሁለቱ የካሪንግተን ምሩቆች በጨዋታ ውስጥ ተሰልፈው ተመልክተናል። ማንቸስተር ዩናይትድ 200ኛ ምናምን ነው አንድ ዳታ ረሰው 200ኛ ምናምን ወጣት ተጫዋቾችን ሲጠቀም ነው ከካሪንግተን። ጃክ ፍሊቸር የፍሊቸር ወንድ ልጅ ነው፣ ወንድም አልኩ ልጅ ነው። የድሮ ዳለም ፍሊቸር የማቀርሙ የማንቸስተር ዩናይትድ አማካኝ ልጅ ነው። አሁን የወጣት ቡድኑ አሰልጣኝ ነው፣ የሱ ልጅ ነው። እንዲሁም ደግሞ ብዙ ሲጠበቅ የነበረው ግን ዘግይቶ ወደ ሜዳ የገባው ሻይ ላሲ ነው። በሌኒሮ ነው ተቀይሮ የገባ ግን ብዙ እንዲሰለፍ የሚጠበቅ አይነት ተጫዋች ነው ሻይ ላሲ ማለት ነው። እሱም ገብቶ ሲጫወት ተመልክተናል። ስለ ሊሳንድሮ ማርቲኔዝ ግን ጥቂት ማለት የሚያስፈልግ ይመስለኛል። በጨዋታ ውስጥ ስለነበሩት ጉዳዮቹ ማለት ነው። እንግዲህ በአማካኝ ስፍራ ውስጥ ነው የገባ። እዚህ ቦታ ላይ እንዲሰለፍ ብዙ መጠየቆች ነበሩ፣ ወይም ደግሞ አሰልጣኙን ብዙ እዚህ ቦታ ላይ እንዲሞክረው ታስቦ ነበረ። ግን ለመጀመሪያ ጊዜ በአስገዳጅ ሁኔታ ቢሆን ሞክሮታል። ሁለት ዲፌንሲቭ ኮንትሪቢዩሽን ነበረው ወይም ሁለት መከላከል ማለት ነው። አንድ ታክል ነው የወረደ፣ እሱን ማሸነፍ ችሏል። ሶስት ግራውንድ ዳውሎችን ሞክሮ በሁለቱ ተሸንፏል። ግን ሌሎችን በጥሩ ሁኔታ ማጠናቀቅ ችሏል። ፓሶቹ በጣም ጥሩ ነበሩ። በጨዋታ ውስጥ የነበሩት ፓሶች ለኔ ጥሩ ነበሩ። 91% ፓስ አኩሬሲ ነበረው። በጨዋታ ውስጥ ከገባ በኋላ 32 ፓስ አድርጎ 29 በትክክል ጓደኞቹ ማቃበል ችሎ ነበረ። በራሱ ሀፍ ኳሱን ኮንትሮል ባረገባቸው አጋጣሚዎች ሁሉንም 100% ማቃበል ችሏል። በጥቂት አጋጣሚዎች ብቻ ድሪብል ሊያደርግ ሞክሯል። በሁለቱም አጋጣሚዎች ድሪብል ሊያደርግ በሞከረባቸው ጊዜያቶች ውስጥ ኳሱን አጡታል። ግን ቶታሊ በጣም ጥሩ ቀን አሳልፏል ማለት እንችላለን። ጥሩ ቀን እንደ አንድ ለመጀመሪያ ጊዜ በማንቸስተር ዩናይትድ ማሊያ በአማካኝ ስፍራ እንደተሰለፈ ተጫዋች ጥሩ ቀን አሳልፏል ማለት ይቻላል። አሁን እርግጥ ነው እሱን በዛ ቦታ ላይ ስለመጠቀማችን የሚቀጥለው ሳምንት እርግጥ የሆነ ይመስላል። ምክንያቱም ማንቸስተር ዩናይትድ አሁን ያሉትን ሪሶርሶች በሙሉ ስላጣ ማለት ነው። አሁን ካለ ብሩኖ ፈርናንዴዝ ነው የምንጫወተው። እርግጥ ካስሜሮ ይመለሳል። ካስሜሮን ከሜሰን ማውንት ጋር ሊያጣምረው ይችላል አሰልጣኝ በሚቀጥለው ጨዋታ። ግን ቡድኑ በጣም በሚታይ ደረጃ እንደሳሳ ያሳያል። ሌላ ሊተቹ የሚገባቸው ተጫዋቾች አሉ። በጥቂቱ ለማንሳት ሞክሬያለሁ። ሌኒሮ እና ማኑ ኡጋርቴ አሁን ያሉበት ፎርም በጣም አሳሳቢ ደረጃ ይመስለኛል። ይሄ ጨዋታ በእርግጠኝነት ሃሪ ማጉዌር፣ ማቲያስ ዲሊት፣ ብሩኖ ፈርናንዴዝን በጨዋታው ሲያካተተ ጨዋታ ቢሆን ቪላን በሜዳው እንደለመድ ነው በተካታይ አመታት እንዳደረግ ነው አሸነፈንበት ልንወጣ የምንችል አይነት ጨዋታ ነው። ግን ምንም ማድረግ አይቻልም። ተጫዋቾቹ ያላቸውን ነገር ትናንትና ምሽት የሰጡ ይመስለኛል እንደኔ ማለት ነው። ምክንያቱም ፋይት አድርገዋል። ለጨዋታው የሚበቃ አይነት ፋይቲንግ ነበራቸው ሙሉ በሙሉ ማለት ይቻላል። አንዳንድ ያላየንባቸው ተጫዋቾች አሉ። ዲያጎ ዳሎት በቂ ጥረቶችን አላየንም። ግን ተከላካዮቹ አይደኔብና ሉክሾ በጣም ጥረት ሲያደርጉ ነበረ። ሊቻ ተቀይሮ የገባ ጥረት ሲያደርግ ነበር። ሜሰማውን ጥረት ሲያደርግ ነበረ። የታይሚንግ ክስተቶች ነበሩት። ቤንጃሚን ሴስኮ በብዙ አጋጣሚዎች ረዥም ኳሶችን ለመቀበል ትክክለኛ ቦታ ላይ አይገኝም። ግን መጥፎ ቀን አልነበሩም። ማቲያስ ኩኛ ወደ ማንቸስተር ዩናይትድ ከመጣ በኋላ ካረጋቸው በጣም ቤስት ፐርፎርማንሶች እንደ አንዱን ትናንትና ሲያደርግ ተመልክተናል። ግን በመጨረሻ በቪላ ፓርክ ከ26 ዓመት ውስጥ ሁለተኛ ሽንፈታችንን አጋጥሞናል ማለት ይቻላል። የመጀመሪያ ጨዋታውን ኡናይ ኤምሬ ሲያደርግ ነበር ያሸነፈን። አሁን ለሁለተኛ ጊዜ ማሸነፍ ችሏል። በሁለት አጋጣሚዎች እዚህ ሜዳ ላይ አሸንፈነዋል። ግን ሁለተኛ ድሉን እኛ ላይ ማግኘት ችሏል ማለት ነው አሰልጣኝ ኡናይ ኤምሬ። ጨዋታው ይህን ይመስል ነበር በጥቂቱም ለመዳሰስ ማለት ነው። አብራችሁ ስለነበራችሁ ከልብ እናመሰግናለን። ባይ